እግዚአብሔርን ቃል አንብና አብረን የዛሬውን ትምህርት እንጀምራለን። እንደዚህ ይላል ሐዋርያው ቅዱስ ጳውሎስ ምዕራፍ 1 ቁጥር 26 ላይ አነባለሁ። ሁላችሁም እሱን ክፍል ታወጣላችሁ። ወንድሞቼ ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውንም ነገር፣ ያልሆነውንም ነገር መረጠ። ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። የእግዚአብሔር ስም የተባረከ ይሁን። ጳውሎስ ደጋግሞ እነዚህን የቆሮንቶስ አማኞችን ወንድሞቼ ሆይ እያለ ነው መልእክቱን የሚያስተላልፈው፣ ሐሳቡን የሚገልጥላቸው። በየመሃሉ ካያችሁ ወንድሞቼ ሆይ ይላቸዋል። ምንም በተለያየ የህይወት ችግር ውስጥ ድካም ውስጥ ቢኖሩ፣ በመካከላቸው መለያየት ቢኖር ግን ደጋግሞ እነዚህ ቅዱሳን የእግዚአብሔር ልጆች የእግዚአብሔር ቤተሰቦች እንደሆኑ ደጋግሞ ይህንን ሐሳብ ያነሳል። ወንድሞቼ ሆይ ብሎ ነው እዚህ ክፍልም ላይ የሚያነሳው። ርዕስ ልስጣችሁ፣ መጠራታችሁን ተመልከቱ የሚል ነው በዚህ ሐሳብ ላይ የምንመለከተው። ሐዋርያ ጳውሎስ እነዚህ የቆሮንቶስ አማኞችን እንደገና ወደ ኋላ ዞር ብለው የዳኑበትን መዳን፣ የተጠሩበትን መጠራት፣ እግዚአብሔር በክርስቶስ ኢየሱስ ያደረገላቸውን ታላቅ ታምራት እንደገና ዞር ብለው እንዲያስቡ ያሳስባቸዋል። ጳውሎስ የአማኞችን መጠራት እንደገና መጠራታቸውን ልብ ብለው እንዲያስተውሉ ይነግራቸዋል። ማንነታቸውን ዘወር ብለው እንዲመለከቱ። ዛሬ ይህንን መልእክት ስንካፈል እኛም በዚህ መልእክት ውስጥ እግዚአብሔር ከየት እንደጠራን፣ ማን እንደነበርን፣ ከምን እንዳወጣን፣ እግዚአብሔር ወደዚህ አስደናቂ ህይወት እንዴት እንዳመጣን እኛም በዚህ መልእክት ውስጥ የምናስበው እውነት ይሆናል ማለት ነው። የቆሮንቶስ ሰዎች በራሳቸው የሚመኩ ሰዎች ነበሩ። እግዚአብሔር በሰጣቸው ጸጋ የሚመኩ ሰዎች ነበሩ። እግዚአብሔር በመካከላቸው ባደረገው ባርኮት የሚመኩ ነበሩ። በአገልጋዮቻቸውም የሚመኩ ነበሩ እና በጣም በትዕቢት ውስጥ የነበሩ ምእመናን ናቸው። በጣም የሚገርማችሁ መጽሐፍ ቅዱስን በደንብ ሄዳችሁ ስትመለከቱ እግዚአብሔር በራሳቸው የሚመኩ ሰዎችን ማየት አይፈልግም። በተለይ በክርስቶስ ኢየሱስ አምነው የዳኑ ከእግዚአብሔር ጸጋን በረከትን የተካፈሉ የሆኑትን ሁሉ በክርስቶስ የሆኑ እግዚአብሔር በአስደናቂ ሁኔታ ወደዚህ ህይወት የጠራቸው ሰዎች፣ ብርሃን የበራላቸው እውነት የተገለጠላቸው ሰዎች ትምክታቸው ወደ ራሳቸው ሲሆን፣ ትምክታቸው እግዚአብሔር ወደ ሰጣቸው ጸጋ ወይንም አገልግሎት ሲሆን እግዚአብሔር ማየት አይፈልግም። በራሳቸው የሚመኩ ሰዎችን እግዚአብሔር ማየት አይፈልግም። እዚህ ላይ ስትመለከቱ እነዚህ የቆሮንቶስን ሰዎች ሲያነሳ ሐዋርያ ጳውሎስ እንደዚህ ነው የሚለው። በሰው መስፈርት ሲታዩ እነዚህ የቆሮንቶስ አማኞች በሰው መስፈርት የወደቁ ናቸው። እንደምታውቁት የትኛውም ቦታ ለአንድ ነገር ሰው ሲፈለግ ሲታጭ፣ ሌላው ቀርቶ ሰዎች ለስራ እንኳን ለመወዳደር ሲሄዱ አንድ ቦታ ለመግባት ሲፈልጉ የሚጠይቅ መስፈርቶች አሉ። ይሄን የሚያሟላ ተብሎ ነው የሚጠየቀው።
እና እነዚያ መስፈርቶች ልቀትን ይጠይቃሉ፣ ዕውቀትን ይጠይቃሉ፣ ልምድን ይጠይቃሉ፣ ችሎታን ይጠይቃሉ። እነዚህን መስፈርቶች ያላሟላ ሰው ሊያልፍ አይችልም እና ገና ስክሪን ሲደረጉ ነው የሚወድቁት ያንን መስፈርት ካላሟሉ። እንግዲህ እዚህ ክፍል ላይ የምንመለከተው የሕይወትን መስፈርት እግዚአብሔር በክርስቶስ ኢየሱስ ያዘጋጀውን መዳን ሰው ሊያገኝ የሚችልበት መስፈርት በሰውኛ እና በእግዚአብሔር አተያይ ያለውን እንመለከታለን። ስለዚህ እነዚህ የቆሮንቶስ አማኞች በሰው መስፈርት ሲታዩ አዋቂዎች አልነበሩም። እንዲህ ይላል፣ እንደ ብዙዎች ወይም እንደ ሌሎች አዋቂዎች አልነበራችሁም ይላል። ምን ማለት ነው? የተማራችሁ አይደላችሁም፣ ሊቆች አይደላችሁም፣ አዋቂዎች አይደላችሁም በሰው መስፈርት ስትታዩ ይላል። እዛ ላይ እናንተ ማየት ትችላላችሁ። በሰው መስፈርት እናንተ እንደ ብዙዎች ጥበበኞች አይደላችሁም ብሎ ይናገራል። እንደ ብዙዎች ጥበበኞች አይደላችሁም፣ አዋቂዎች አይደላችሁም ይላቸዋል። ይሄ ብቻ አይደለም፣ ከትልቅ ቤተሰብ አልተወለዱም። እነዚህ የቆሮንቶስ አማኞች ከነገስታት ቤተሰብ ወይንም ደግሞ በዚያ ዘመን ትልቅ ክብር ትልቅ ቦታ ካለው ቤተሰብ የተወለዱም አይደሉም። እንደምታውቁት አሁን በዚህ ዘመን ሰው ሁሉ የሚመካበት ነገር አለው። እኔ የእንደዚህ አይነት ዘር ነኝ፣ ከእንደዚህ አይነት ቤተሰብ ነኝ፣ እንደዚህ የተማርኩ ነኝ፣ ከእንደዚህ ነኝ ይላሉ ሰዎች እና ሊመኩ ሲፈልጉ ያላቸውን ነገር ነው ከዘራቸው ጀምሮ የሚያነሱት። ስለዚህ የቆሮንቶስ አማኞች ከትልቅ ቤተሰብም የመጡ አይደሉም። ስለዚህ ምንድነው የሚላቸው? እሱን ዘርዘር አድርገን እናያለን። ሐዋርያ ጳውሎስ መጠራታቸውን በደንብ እንዲረዱ ሌላ ገጽታ ያሳያቸዋል። ያልተጠሩ ሰዎች እነማን እንደሆኑ ያሳያቸዋል። እነዚያን ሰዎች በደንብ እንዲመለከቱ ያሳያቸዋል። እነዚህ አልተጠሩም ብሎ የሚያነሳቸው ሰዎች የመጀመሪያው ጥበበኞች ናቸው። እዛ ክፍል ላይ ማየት እንችላለን። እንደዚህ ይላል፣ ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ ብሎ ይናገራል። ስለዚህ ጥበበኞች አልተመረጡም። እናንተ ጥበበኞች አይደላችሁም፣ ከነሱም ወገን አይደላችሁም፣ ይህንን መስፈርት ልታሟሉ አትችሉም ይላችኋል። እነዚህ ጥበበኞች የተባሉት የተማሩ፣ ሊቅ የሆኑ፣ አዋቂዎች የሆኑ። ይህ ማለት ጥበበኞች እግዚአብሔር አይጠራቸውም ማለት አይደለም። ወደ መዳን ሊመጡ አይችሉም ማለት አይደለም። ነገር ግን በጥበባቸውና በእውቀታቸው በመስቀል ላይ የተገለጠውን የእግዚአብሔርን ማዳን ሊደርሱበት ሊያውቁት አይችሉም። ሰው ምንም አይነት ጥበብ ቢኖረው እውቀት ቢኖረው እግዚአብሔር ክርስቶስ ኢየሱስን ካልገለጠለት፣ እውነት ካልበራለት ወደዚያ ሊመጣ አይችልም። እነዚህ ጥበበኞች አልተጠሩም ይላል። ይሄ ብቻ አይደለም፣ እንደ ሌሎች ኃያላን አይደላችሁም ብለው ኃያላኖች አልተጠሩም ብሎ ይናገራል። እነዚህ ደግሞ በሀብታቸው ፖለቲካውን፣ ኢኮኖሚውን የተቆጣጠሩ አንቱ የሚባሉ ትልቅ ስፍራ የሚሰጣቸው በህዝቡ ላይ ተጽዕኖ የሚያመጡ ብዙ ነገር ማስለወጥ የሚችሉ ብዙ ነገር ማስቀየር የሚችሉ ሰዎች ናቸው። እነዚህ አይነት ሰዎችም አልተጠሩም ብሎ ይናገራል። ሌላው ደግሞ እነዚህ ባላባቶች አልተጠሩም ብሎ ይናገራል። ለምንድን ነው ይሄንን የሚያነሳው? እነሱ መስፈርቱን በሰውኛ ቢሆን አያሟሉም። እውነት ለመናገር ለመዳን በክርስቶስ ኢየሱስ ያለውን ህይወት ለማግኘት ጥበብ ቢያስፈልግ ኖሮ፣ ዕውቀት ቢያስፈልግ ኖሮ፣ ኃይል ቢያስፈልግ ኖሮ ወይንም ሀብት ቢያስፈልግ ኖሮ፣ ከእንደዚህ አይነት ቤተሰብ መወለድ ቢያስፈልግ፣ ከነገስታት ቤተሰብ መወለድ ቢያስፈልግ ማናችን በእግዚአብሔር ፊት ልንሆን እንችላለን። ብዙዎች ወደ ህይወት ሊመጡ አይችሉም። ብዙዎች ወደዚህ መዳን ሊመጡ አይችሉም። እግዚአብሔር ግን ገለበጠው። የእግዚአብሔር ስም የተባረከ ይሁን። መዳን በሰው መስፈርት አይደለም።
እግዚአብሔር ጥበበኞችን አዋቂዎችን ኃያላን የተባሉትን በኃይላቸው በጥበባቸው በእውቀታቸው ወደዚህ ሕይወት ሊደርሱ እንደማይችሉ እግዚአብሔር የተናቁትን ምናምንቴ የተባሉትን ዝቅተኛ ደረጃ ላይ ያሉትን እንደመረጠ ይናገራል። ለምንድነው ይሄንን ሐዋርያ ጳውሎስ የሚያነሳው? ወገኖቼ አንድ ነገር በዚህ ምሽት እንድናስብ እፈልጋለሁ። የዳነው በጸጋ ነው። እግዚአብሔር ነው የጠራን። እኛ ፈልገን አይደለም ሕይወትን ያገኘ ነው። እኛ ፈልገን አይደለም ወገኖቼ ወደ መስቀሉ የመጣ ነው። የመስቀሉ ጌታ ራሱ ይሄ የፍቅር አምላክ ነው ወደኛ የመጣው። አንድ ቀን ወደኛ መጣ፣ ወዳለንበት ስፍራ መጣ፣ ወዳለንበት ቤት መጣ፣ ወዳለንበት ኑሮ መጣ። ወገኖቼ መደነቅ ካለብን በመዳናችን ነው መደነቅ ያለብን። በምንም መንገድ ልናገኘው የማንችለውን ሕይወት ነው የሰጠን። ስለዚህ ሐዋርያ ጳውሎስ ወደ ኋላ ዘወር ብለው መጠራታቸውን እንዲመለከቱ ይነግራቸዋል። እና በጥበባችሁ በእውቀታችሁ በኃይላችሁ አይደለም የዳናችሁት። እንደዚያ ቢሆን ብዙዎች ያልተጠሩ ኃያላን ጥበበኞች አሉ፣ ከትልልቅ ቤተሰብ የተወለዱ አሉ። እናንተ ግን በሰውኛ ዝቅ ካለ ስፍራ የተገኛችሁ ናችሁ ብሎ ይናገራል። እነዚህ አሁን የተዘረዘሩትን ስንመለከት ወደ መዳን ሰዎች ሊደርሱባቸው አይችሉም። ሰው በጥበቡ አይደንም። ብዙ ካያችሁ አሁን ወደ ህንድ ሀገር ብትሄዱ ብዙ እውቀት ያላቸው በብዙ ነገር ልቀት ያላቸው ግን አንዱን እግዚአብሔር እውነተኛ አዳኝ የሆነውን በመስቀል ላይ የሞተውን ስለ ሰው ልጆች ሁሉ ቤዛ የሆነውን ክርስቶስ ኢየሱስን ሊገለጥላቸው አይችልም። በእውቀታቸው ብዙ አማልክት ያመልካሉ፣ እንስሳ ያመልካሉ፣ የተለያየ ነገር ያመልካሉ፣ ከአንድ በላይ ብዙ ያመልካሉ። በእውቀት ቢሆን ኖሮ በጥበብ ቢሆን ኖሮ እነሱ ወደዚህ ጌታ በመጡ ነበር። ጳውሎስ ከኤርምያስ ምዕራፍ 9 ላይ አንድ ጥቅስ አንስቶ ከሐሳቡ ጋር አንድ ላይ አጣምሮ ያቀርባል። እዛ ክፍል ላይ ሄዳችሁ ስትመለከቱ ኤርምያስ ምዕራፍ 9 ከ22 እስከ 24 ላይ እዚሁ ክፍል ላይ ይሄንኑ ሐሳብ ያነሳል። ምንድነው የሚለው? ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። ነገር ግን የሚመካ ምሕረትንና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ። የእግዚአብሔር ስም የተባረከ ይሁን። ይሄ ማስተዋል ለኛ ተሰጠን። ይሄንን ማስተዋል አገኘን። ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው በሀብቱ አይመካ። ነገር ግን የሚመካ ምሕረትንና ፍርድን ጽድቅን በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ። በጣም የሚገርማችሁ እንዲህ ይላል እዛ ክፍል ላይ ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር። ወገኖቼ እግዚአብሔር መዳንን ወደ ሰው ልጆች በጣም አቅልሎ ያመጣው እርሱ ሊከብር ስለፈለገ ነው። ማንም እንዳይመካ ከስራዬ ነው እንዳይል፣ ከጥረቴ ነው እንዳይል፣ ወይንም ደግሞ ከእንደዚህ አይነት ጥሩ ባህሪ ነው ከእንደዚህ አይነት ቤተሰብ ነኝ እንዳይል፣ ማንም እንዳይመካ እግዚአብሔር መዳንን በመስቀል አደረገው። መዳንን በክርስቶስ ኢየሱስ መዋረድ አደረገው። ሰው ምንም ሳይከፍል ምንም ሳያደርግ እግዚአብሔር እንዲሁ በጸጋ እግዚአብሔር ብቻ 100% በሰራው ስራ ሰው እንዲድን አደረገ። ስለዚህ የቆሮንቶስን አማኞች እንዲህ ነው የሚላቸው፣ ማንም አይመካ። እነሱ እየተመኩ ነው። እግዚአብሔር በሰጣቸው ነገር ይመካሉ። እግዚአብሔር በሰራላቸው ስራ ይመካሉ። እግዚአብሔር በሰጣቸው ጸጋ ይመካሉ። እግዚአብሔር በሰጣቸው የጸጋ ስጦታ ይመካሉ። ይሄ ብቻ አይደለም፣ በአገልጋዮቻቸው ይመካሉ። ስለዚህ ጳውሎስ እያለ ያለው ማንም እንዳይመካ፣ በስራ አይደለም፣ በጥረት አይደለም። ወገኖቼ መዳናችን በክርስቶስ ኢየሱስ የመስቀል ስራ ብቻና ብቻ ነው።
ምንም ምንጨምረው ነገር የለም። የምንጨምረው ነገር ቢኖር ወገኖቼ ማናችንም መዳን አንችልም። ሰው በሕግ ሥራ ሊድን አይችልም። ሰው በጥረቱ በልፋቱ ሊድን አይችልም። ለዚህ ነው እግዚአብሔር መዳንን በራሱ ሥራ አደረገው፣ በመስቀል ሥራ አደረገው። ክርስቶስ ኢየሱስ በፈጸመው ሥራ አደረገው። ቁጥር 27 ላይ ሄዳችሁ ስትመለከቱ ይህንን ነው የሚናገረው። እንደዚህ ይላል ቁጥር 27 ላይ ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ምን ማለት ነው? የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር መረጠ። የተናቀውንም ነገር ያልሆነውንም ነገር መረጠ ይልና ስጋ ለባሽ ስጋን የለበሰ ሁሉ በማን ፊት? በእግዚአብሔር ፊት እንዳይመካ። ስጋን የለበሰ ሁሉ በእግዚአብሔር ፊት ምን እንዳይሆን? ከጽድቄ ነው እንዳይል፣ ከጥረቴ ነው እንዳይል፣ ከጸሎቴ ነው እንዳይል፣ ከልፋቴ ነው እንዳይል። ወገኖቼ ስለ መዳናችን ምንም እንመካበት ነገር የለም። 100% መዳናችን በክርስቶስ ኢየሱስ ሥራ ያገኘነው ነገር ነው። በጸሎታችን ርዝመት ያገኘነው አይደለም። በጽድቅ ስራችን ያገኘነው አይደለም። በልፋታችን ያገኘነው አይደለም። ስለዚህ ማንም እንዳይመካ ይህንን እግዚአብሔር አደረገ። ምን ማለት ነው? ነገር ይላል። የዓለምን ሞኝ ነገር፣ የዓለምን ደካማ ነገር፣ የተናቀ ነገር፣ ያልሆነ ነገር እግዚአብሔር መረጠ። ምን ማለት ነው? ይሄ ነገር የሚለው በዚያን ጊዜ አሁንም ባለንበት ዘመን ለሰዎች የአኗኗር ሁኔታ ደረጃዎች አሉ። የተለያዩ ደረጃዎች፣ እዚህ ደረጃ ላይ ያሉ ተብሎ የሚወጣላቸው ደረጃዎች አሉ። እነዚህ የቆሮንቶስ አማኞች በጊዜው በሰዎች ዘንድ ስፍራ የሚያሰጥ የሚያስከብር አንቱ የሚያሰኝ ምንም አይነት ደረጃ የላቸውም። የተናቀ ምናምንቴ የሆነውን እግዚአብሔር መረጠ ይላል። እግዚአብሔር የተመሰገነ ይሁን። አንዳንድ ጊዜ እንዲቆመን የእግዚአብሔርን ቃል ስንናገር ስንሰብክ እኛ ነን የመጣንበትን የምናውቀው። ከየት እንደተነሳ የማያውቅ ሰው፣ ከየት እንደመጣ የማያውቅ ሰው ወዴት እንደሚሄድ አያውቅም። ሁልጊዜ ወደ ኋላ የተነሳንበትን ካየን እግዚአብሔርን ነው የምናከብረው። ወደ ኋላ ዞር ብለን ስንመለስ እንደው ኑሯችንን እንኳን ብንመለከት ትናንት የነበረን ከዓመታት በፊት የነበረን ምን አይነት ሰዎች እንደነበርን፣ ከምን አይነት ቤተሰብ እግዚአብሔር እንደጠራን፣ ከምን አይነት ህይወት ውስጥ እንደጠራን፣ ከምን አይነት ጨለማ እንደጠራን፣ ከምን አይነት ስፍራና ቤተሰብ እንደጠራን ስናስብ እግዚአብሔርን በጣም የምናመሰግንበት ብዙ ነገር አለን። እግዚአብሔር በጣም ተራ ከሆነ በጣም ዝቅ ካለ ስፍራ ነው የጠራን። የቆሮንቶስ አማኞች ይህንን ዘንግተዋል። ከየት እንደተጠሩ፣ እግዚአብሔር ከየት እንዳነሳቸው፣ ከምን አይነት ህይወት ውስጥ እንዳወጣቸው ይህንን ዘንግተዋል። ከዚህ የተነሳ ትምክህት ውስጥ ገብተዋል፣ ትዕቢት ውስጥ ገብተዋል። በመካከላቸው መከፋፈል አለ። የእግዚአብሔርን ነገር ረስተዋል። መስቀሉን ረስተዋል። የእግዚአብሔርን የማዳን ስራ ረስተዋል። ወገኖቼ ስራ ፈቶች የምንሆነው አይኖቻችን ከመስቀሉ ሲነሱ ነው። እግዚአብሔር እኛን ያዳነን ማዳን ወገኖቼ ሲዘነጋን፣ እግዚአብሔር ከየት እንዳወጣን ሲዘነጋን፣ እግዚአብሔር እኛን ከየት እንዳነሳን ስንዘነጋ ወገኖቼ ማን እንደነበራችሁ እግዚአብሔር እንዴት እንደጠራችሁ ተመልከቱ። እናንተ እኮ በጣም በዓለም ሚዛን ውስጥ ሚዛን ልትደፉ የምትችሉ አይደላችሁም። በሰው አይን ውስጥም ልትገቡ የምትችሉ አልነበራችሁም። ማለት አንድ ባለስልጣን ሊጠራችሁ ሊያናግራችሁ እንኳን የሚችል አይነት ሰዎች አይደላችሁም። ግን የነገስታት ንጉሥ የጌቶች ሁሉ ጌታ
የእግዚአብሔር ስም የተባረከ ይሆን። ሊያድነን ወደዚህ ምድር የወረደ በመስቀል ላይ ስለኛ የሞተ የናዝሬቱ ኢየሱስ ከያለንበት ጠራን። ስሙ የተባረከ ይሆን። ስለዚህ ይህንን ያሳስባችኋል። መጠራታችሁን አስቡ። ከየት እንደተጠራችሁ፣ ማን እንደነበራችሁ፣ ከምን አይነት ህይወት ውስጥ፣ ከምን አይነት ህብረተሰብ ውስጥ፣ ከምን አይነት ደረጃ ውስጥ እግዚአብሔር አውጥቷችሁ አሁን ያላችሁበትን አስቡ ይላችኋል። የእግዚአብሔር ስም የተባረከ ይሁን። በጣም የሚገርማችሁ እግዚአብሔር የቆሮንቶስ አማኞችን ከታችኛው ደረጃ ሲያወጣቸው እለኛው ደረጃ ላይ ሊያደርሳቸው አይደለም። አንዳንድ ጊዜ ክርስትናን በጣም በተዛነፈ መንገድ ነው የምናየው። እግዚአብሔር እኛን ሲጠራን ባለጸጋ ሊያደርገን አይደለም። የሆነ ቦታ ሊያስቀምጠን አይደለም። ክርስትና እንዲያውም በምድር ላይ ትግል ያለበት ነው፣ መከራ ያለበት ነው፣ ፈተና ያለበት ነው። እውነተኛውን የመስቀሉን መንገድ እንከተል ካልን፣ እውነተኛውን ህይወት እንኑር ካልን፣ እግዚአብሔርን እየመሰልን እንኑር ካልን ወገኖቼ ብዙ ነገር እንጥላለን እንጂ አንይዝም። ብዙ ነገር እናጣለን እንጂ አንይዝም። ዋጋ እንከፍላለን። ስለዚህ የቆሮንቶስን አማኞች ከታችኛው ደረጃ አንስቶ እለኛው ደረጃ ላይ ሊያደርሳቸው አይደለም የጠራቸው። ኢየሱስ ክርስቶስን በእነሱ ህይወት ሊገልጥ፣ በእነሱ ህይወት መንግስቱን ሊያሰፋ፣ በእነሱ ህይወት ክብሩን ሊገልጥ፣ በእነሱ ህይወት የዘላለሙን ፕሮግራም ሊፈጽም ነው የጠራቸው። የእግዚአብሔር ስም የተባረከ ይሁን። እንግዲህ ወደ ክርስትና ስንመጣ ክብራችን ወገኖች ያለን ነገር አይደለም፣ ያለን ደረጃ አይደለም፣ ያለን ትምህርት አይደለም፣ የምንኖረው የህይወት ደረጃችን፣ የኑሮ ደረጃችን አይደለም። ራሱ ክርስቶስ ኢየሱስ ነው። እግዚአብሔር የሚፈልገው ይሄን ነው። በእኛ ህይወት ክርስቶስ ኢየሱስን ሊገልጥ ነው። ክርስቶስ ኢየሱስን ሊያሳይ ነው። በእኛ ህይወት ክርስቶስ ኢየሱስ ወገኖቼ እንዲያበራ ነው። ይሄንን የህይወት ማዛና ሽታ ወገኖቼ በምንደርስበት ስፍራ ሁሉ እንድንገልጥ ነው። ስለዚህ ወደ ዋናው ዓላማ የቆሮንቶስን አማኞችን ሊመልሳቸው ሐዋርያ ጳውሎስ ይላል። እንግዲህ ይሄ ሁሉ የሆነበት እግዚአብሔር ጥበበኞችን ያሳፈረበት፣ ኃያላንን ያሳፈረ፣ ደግሞ በጣም ዝቅ ካለ ህይወትና ኑሮ ያሉትን ወደ ህይወት የጠራበት፣ ቅድም እንደነገርኳችሁ ስጋ የለበሰ ሁሉ በእግዚአብሔር ፊት ምን እንዳይሆን እንዳይመካ። ምንም ያስመካን ነገር የለም ራሳችንን ዝቅ ከማድረግ በቀር፣ ያከበረንን ጌታ ከማክበር በቀር፣ ለሱ ክብር ከመኖር በቀር፣ ለእርሱ ከመስገድ በቀር፣ እሱን ከፍ ከማድረግ በቀር በቤቱ ውስጥ ሆነን ወገኖቼ ምንም የምንመካው ነገር የለም። ህይወት ያገኘነው በሱ ነው። መዳን ያገኘነው በሱ ነው። ልጅነትን ያገኘነው በርሱ ነው። የእግዚአብሔር ቤተሰቦች የሆነው በርሱ ነው። ወገኖቼ ጸጋን ያገኘነው በርሱ ነው። በእኛ እየሆነ ያለው ነገር ሁሉ እየሆነ ያለው ወገኖቼ ከኛ አይደል። ከኛ አንድም ነገር ጥሩ ብንዘምር፣ ጥሩ ብንሰብክ፣ ጥሩ ብናገለግል፣ የተለያዩ ነገሮችን ብናደርግ፣ በእግዚአብሔር ቤት ውስጥ በተለያየ ነገር ውስጥ ብንሳተፍ ወገኖቼ ምንም የሚያስመካን ነገር የለም። ትምክታችን መሆን ያለበት ራሱ እግዚአብሔር ነው። ከተመካን መመካት ያለበት በራሱ ነው፣ በመስቀሉ ነው። እሱ በሰራልን ስራ ነው ሊሆን የሚገባው። ቅድም ነግሬያቸዋለሁ። የቆሮንቶስ ቤተክርስቲያን ትልቁ ችግር ለመከፋፈላቸው፣ ለመለያየታቸው አንዱ ችግር እግዚአብሔር በሰራላቸው፣ እግዚአብሔር በሰጣቸው፣ እግዚአብሔር ባከናወነላቸው ነገር መልሰው በእግዚአብሔር ፊት በትምክህት የቆሙበት። ካያችሁ እኔ ይላሉ። እኔ ጳውሎስ ነኝ፣ እኔ አጵሎስ ነኝ፣ እኔ ኬፋ ነኝ፣ እኔ ኢየሱስ ክርስቶስ ነኝ፣ እኔ እንዲህ ነኝ ይላሉ። ስለዚህ ማንም እንዳይመካ እያለ ደረጃቸውን ወይንም ደግሞ ስፍራቸውን ነው የሚያሳየው። ወደ መጨረሻ ላይ ያለውን ሐሳብ በእግዚአብሔር ፊት ማንም እንዳይመካ ይልና፣ ነገር ግን የሚመካ በማን ይመካ ይላል? በእግዚአብሔር ይመካ ተብሎ እንደ ተጻፈው ይላል። ቅድም ኤርምያስ 9 ላይ ያነሳው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስና፣ ቤዛነትን
በተደረገልን በኢየሱስ ክርስቶስ የሆናችሁት ከማን ነው ይላል? ከእርሱ ነው። ጥበብ፣ ጽድቅ፣ ቤዛነት እነዚህ ነገሮች ሁሉ የሆኑት በክርስቶስ ኢየሱስ እግዚአብሔር የሰራቸው ነገሮች እንደሆኑ ያነሳል። ትንሽ እናንሳ እዚህ ላይ በክርስቶስ ያገኘነው የተለየ ስፍራ እንዲያዩ የቆሮንቶስ ሰዎች በክርስቶስ ኢየሱስ ያገኙት የተለየ ስፍራ እግዚአብሔር የሰጣቸውን ፖዚሽን እግዚአብሔር ያስቀመጣቸውን ያንን ቦታ እንዲያስቡት ደግሞ ይነግራቸዋል። እኛ ክርስቲያኖች በእግዚአብሔር የምንመካ በክርስቶስ ያገኘነው አዲስ ማንነትና ስፍራ ብቻ ሊያስመካን ካስፈለገ መመካት ያለብን መከበር ካለብንም መከበር ያለብን ወገኖቼ ባገኘነው ሕይወት ነው። የእግዚአብሔር ስም የተባረከ ይሁን። በቆሮንቶስ ሰዎች ፊት መዋረድና መክበር ከፍተኛ ትርጉም ያላቸው ነገሮች ናቸው። ከዚህ የተነሳ የቆሮንቶስ አማኞች መዋረድን አይፈልጉም። በሰው ፊት መክበርን ነው የሚፈልጉት። በሰው ፊት ተልቆ መታየትን፣ በሰው ፊት አንቱ መባልን ነው የሚፈልጉት። ማለት ቅድም እዛ የሚዘረዝራቸው አንቱ የሚባሉ እነዚህ ጥበበኞች፣ አዋቂዎች፣ እንደዚህ አያላን እነሱ በማህበረሰቡ እንደሚሰጣቸው ስፍራ እነሱም እንደዛ አይነት ነገር ነው የሚያስቡት። ግን የመስቀሉ መንገድ እንደሱ አይደለም። የመስቀሉ መንገድ ወገኖቼ የውርደት መንገድ ነው። የእግዚአብሔር ስም የተባረከ ይሁን። ምንም የምንመካበት ነገር ሳይሆን ወገኖቼ እግዚአብሔር ብዙ ቢሰጠን ብዙ ጊዜ ቢሰጠን እያለቀስን በፊቱ ወገኖቼ በፊቱ እየተንከባለልን እግዚአብሔርን ብናመሰግነው አይበዛበትም፣ ያንስበታል። ለዚህ ነው ሐዋርያ ጳውሎስ ለገላትያ ሰዎች አንድ ነገር ይላቸዋል። በፊታችሁ ከዚህ ቀደም ክርስቶስ ኢየሱስ በዓይናችሁ ፊት ተስሎ ይታይ ነበር። አሁን ማን ነው ኢየሱስ ክርስቶስን እንዳታዩ የጋረደባችሁ አዚም ያደረገባችሁ ወይንም ድግምት ያደረገባችሁ ማን ነው ብሎ ይጠይቃቸዋል። ዓይናቸውን ከመስቀሉ ከክርስቶስ ኢየሱስ አንስተው ነበር። እንደዚሁም የቆሮንቶስ አማኞች ዓይናቸውን ከመስቀሉ አንስተው ነበር። መጠራታቸውን ዘንግቶ ነበር። በክርስቶስ ኢየሱስ ያገኙትን ስፍራ ክብር፣ በክርስቶስ ኢየሱስ ያገኙትን ይሄንን አስደናቂ የሆነ ስፍራ ዘንግተው ነበር። ከዚህ የተነሳ ወርደው ስጋዊ በሆነ ተራ በሆነ ነገር ነበረ ሚርመሰበሱት፣ የሚጣሉት፣ የሚጋጩት። ወገኖቼ ሰው ሰማይን ማየት ካልቻለ ሊያ የሚችለው ምድርን ነው። መስቀሉን ማየት ካልቻለ ማየት የሚችለው እዚህ ያለው ተራ የሆነውን ነገር ነው። ወገኖቼ ክርስቶስን ሰው እያየ ወደ ህይወቱ ሊመጣ የሚችለው ፍቅር ነው፣ አንድነት ነው፣ ህብረት ነው፣ የበለጠ እግዚአብሔርን ማክበርና ደስ ማሰኘት ነው። ስለዚህ የቆሮንቶስ አማኞች ይሄ ነገር ነው ከነሱ የወደቀባቸውና ወደዚያ እንዲመለሱ ነው ሐዋርያ ጳውሎስ የሚነግራቸው። ይሄ የመስቀሉ ጥበብ ወይም በመስቀሉ ላይ የተገለጠው በክርስቶስ ኢየሱስ አራት ነገሮች እዚህ ክፍል ላይ ይጠቅሳል። እሱን ተናግሬ አበቃለሁ። አሁን ባነበብኩላችሁ ክፍሎች ላይ የሚያነሳቸው እነዚህ አራት ነገሮች ናቸው። ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትንም በተደረገልን በክርስቶስ ኢየሱስ የሆናችሁት ከእርሱ ነው። እነዚህ ነገሮች በሕይወታችሁ የሆኑት ከማን ነው? ከእርሱ ከራሱ ነው ብሎ ይናገራል። እነዚህ ነገሮችን እስኪ እንደው ሃይላይት ብናይ ጥሩ ነው። ይሄ ጥበብ የሚለው የመዳን ጥበብ ነው። ድነት የድነት ምስጢር ነው። የዳንበት መዳን ወገኖቼ የክርስቶስ ኢየሱስ ጥበብና ኃይል የተገለጠበት ነው። እግዚአብሔር እኛን ወደዚህ ህይወት የጠራበት መንገድ ነው። ስለዚህ ይሄ የማዳን ጥበብ በእኛ ህይወት የተገለጠው ከራሱ ከእግዚአብሔር ዘንድ እንደሆነ ያነሳል። ሌላው ጽድቅ ነው። ይሄ ጽድቅ ከፍርድ ነፃ የወጣንበት ከዘላለም ፍርድ ከዘላለም ኩነኔ ከዘላለም ሞት የዳንበት በእግዚአብሔር ፊት
አቋም ያገኘንበት እግዚአብሔር እኛን የተቀበለበት እግዚአብሔር እኛን ልጆች ያደረገበት ሕዝቦቹ ያደረገበት ነው። እግዚአብሔር የተባረከ ይሁን። ጸድቀናል። ሐዋርያ ጳውሎስ የቆሮንቶስ ሰዎች በዚህ ሁሉ ውስጥ ሆነው እንኳን እንደጸደቁ የእግዚአብሔር ልጆች የእግዚአብሔር ቤተሰቦች ወንድሞች እንደሆኑ ደጋግሞ ይነግራቸዋል። ለምንድነው ይሄንን የሚነግራቸው? ይሄ እውነት በመስቀሉ ስራ የተፈጸመ ነው። ይሄንን አለማስተዋላቸው ወይንም ደግሞ ከዚህ እውነት ልባቸው መንሸራተቱ ነው አሁን ያሉበት ተራ ወደ ሆነው ሕይወት ውስጥ እንዲኖሩ ያደረጋቸው። ሌላው ቅድስና ነው። ተቀድሳችኋል ብሎ ነው የሚናገረው። ለእግዚአብሔር ተለይታችኋል ይላል። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር በክርስቶስ ኢየሱስ የመስቀል ሥራ እኛን ለራሱ ለየን። ሕዝቦቹ እንድንሆን፣ እሱን እንድናመልክ፣ እሱን እንድናገለግል፣ የሱ ፍቃድ በእኛ ሕይወት እንዲፈጸም እኛ የተለየ። መጽሐፍ ቅዱስ እንዲህ ነው የሚለው፣ በዋጋ ተገዝታችኋል። ስለዚህ የራሳችሁ አይደላችሁ። ስጋችሁ የእግዚአብሔር ቤተ መቅደስ ነው። በስጋችሁ እግዚአብሔርን ልታከብሩ ይገባል። እናንተ የራሳችሁ አይደላችሁም። ይህን ነገር በተደጋጋሚ ተናግሬው ይሆናል። አሁንም ደግሜ ልናገር። አንድ ጊዜ አንድ ሰው ረጅም ርቀት ጉዞ በባቡር ተሳፍሮ ይሄዳል እና እየሄደ እዛ ባቡር ውስጥ የተለያዩ ሰዎች ቁማርም ካርታም የተለያየ ነገር ይጫወታሉ። ይሄ ክርስቲያን ወንድም አብሯቸው እየሄደ ይጋብዙታል። ከነሱ ጋር እነሱ የሚያደርጉትን እነሱ የሚጫወቱትን ካርታ ወይንም ቁማር እንዲጫወት ሲጠይቁት እንደዚህ ብሎ ነው የመለሰላቸው፣ እኔ ራሴ አይደለሁም፣ ይሄ የምታዩት እጅ የኔ አይደለም አላቸው። ሲያዩት ሁለት እጅ ሁለት እግር አለው፣ ጤነኛ ነው፣ እንደነሱ ማድረግ ይችላል፣ እንደነሱ መጫወት ይችላል። ግን እኔ ራሴ አይደለሁም ብሎ ነው የተናገረው። ገላትያ ምዕራፍ 2 ላይ ሄዳችሁም ስትመለከቱ ይሄንን ነው ከክርስቶስ ጋር ምን ሆኛለሁ ይላል ሐዋርያ ጳውሎስ። ሞቻለሁ፣ አሁን እኔ አልኖርም። አሁን እኔ የምኖረው ኑሮ ስለ እኔ በመስቀል ላይ የሞተ ያዳነኝ ኢየሱስ ነው በእኔ ውስጥ የሚኖረው። ወገኖቼ በዚህ ልባርካችሁ፣ ኢየሱስ በእኛ ውስጥ ይኑር፣ እኛ አንኑር። ኢየሱስ በሕይወታችን ይኑር። ኢየሱስ በሕይወታችን ሲኖር እጃችን ወገኖቼ ኢየሱስ የሚፈልገውን ያደርጋል። ዓይናችን ኢየሱስ የሚፈልገውን ያያል። እግሮቻችን ኢየሱስ ወደሚፈልጉት ይሄዳል። አስተሳሰባችን ኢየሱስ የሚፈልገውን ወገኖቼ ወደ ማሰብ እንመጣለን። ይሄ በጣም ትልቅ መገለጥ ነው። ኢየሱስ በእኛ ውስጥ ይኑር። ስናስብ በእኛ ውስጥ ኢየሱስ ያስብ፣ ስናደርግ በእኛ ውስጥ ኢየሱስ ያደርግ። ስለዚህ ሐዋርያ ጳውሎስ ይሄንን ነው የሚለው እና ይሄ ሰው እያለ ያለው እጄ የኔ አይደለም፣ ይሄ እጅ የምታዩት በዋጋ የተገዛ ነው። ወገኖች እንደፈለግን የፈለግነውን ነገር የምናደርግበት እጅ የኛ አይደለም። ይሄ እግራችን የኛ አይደለም። እኛ ራሳችን የራሳችን አይደለም። ዋጋ ተከፍሎብን የተገዛን የሱ ነን። እናንተ ዋጋ ከፍላችሁ የገዛችሁትን ነገር እናንተ እንደፈለጋችሁ ነው እንጂ የምታደርጉት። ያ የገዛችሁት ነገር እንደፈለገ አይደለም የሚኖረው። እርግጠኛ እንደ ቁስ አይደለንም። እኛ ፍቃድ፣ ስሜት ያለን አእምሮ ያለን ሰዎች ነን። ቢሆንም ግን ፍቃዳችንን ወደንና ፈቅደን ለእግዚአብሔር የሰጠን ሰዎች ነን። መልሰን ፍቃዳችንን መውሰድ የለብንም። ወገኖች የሰጠነውን ፍቃድ መልሰን ስንወስድ እግዚአብሔር ያዝናል። አንድ ሰው የሆነ ነገር በስጦታ ለእናንተ ሰጥቷችሁ ወይንም ደግሞ ያንን ነገር እናንተ ገዝታችሁ መልሶ ቢጠይቃችሁ ምን ያህል ቅር ይላችኋል? እንደዚያው ነው እግዚአብሔር እኛን በዋጋ ገዝቶናል። የኛ አይደለንም። የቆሮንቶስን አማኞች እንደዚህ ነው እያላቸው ያለው። ስለዚህ ተቀድሳችኋል፣ ለእግዚአብሔር ተለይታችኋል። አሁን የምትኖሩት ለእርሱ ነው። ሌላው ቤዛነት ነው። ከኃጢአት ባርነት ነፃ የወጣንበት ኢየሱስ ክርስቶስ ስለኛ ዋጋን የከፈለበት ማለት ነው። ይህንን በሌላ ገጽ ትንሽ ነገር ላንሳና ጨርሳለሁ። በሌላ በኩል ከመዳናችን ጋር አያይዘን ትንሽ እንድናየው እፈልጋለሁ። ብዙ ጊዜ ስለ መዳን
ስንነጋገር አንዳንድ ሰዎች የሚቆሙት ጸድቀናል የሚለው ጋር ይቆማሉ። ሁሉ ነገር አብቅቷል፣ ተጠናቋል። ስለዚህ ከዚያ በኋላ በህይወታቸው ስራ እንደሌለ፣ የሚቀጥል ነገር እንደሌለ አስበው ይናገራሉ። እነዚህ ሶስት ነገሮች ጽድቅ፣ ቅድስና፣ ቤዛነት ወገኖቼ መዳን በሰው ህይወት ውስጥ እንዴት እንደተፈጸመ የመዳን ሂደቶችንም የሚያሳዩ ነገሮች ናቸው። ጽድቅ ከኃጢአት ቅጣት መዳናችንን የሚያሳይ የአላፊ ጊዜ ክንውን ነው። ጸድቀናል ስንል በእግዚአብሔር ፊት ተቀባይነት አግኝተናል። የእግዚአብሔር ልጆች፣ የእግዚአብሔር ቤተሰቦች ሆነናል። አሁን እግዚአብሔር እኛን ተቀብሎናል። ብንጸልይ ጸሎታችንን ይሰማል፣ አምልኳችንን ይቀበላል። በፊቱ የምናደርገውን ነገር ሁሉ እግዚአብሔር ይቀበላል። ምንድነው? ከቅጣት ከዘላለም ቅጣት ነፃ ወጥተናል። ከዘላለም ሞትና ፍርድ ነፃ ወጥተናል። ስለዚህ ስለ ዘላለም ቅጣት አሁን አንጨነቅም። እግዚአብሔር የተባረከ ይሁን። ስለ ዘላለም ሞት አንጨነቅም። ስለ ዘላለም ኩነኔ አንጨነቅም። ጌታ ኢየሱስ ክርስቶስ ለአንዴና ለመጨረሻ ጊዜ በመስቀል ላይ ስራችንን ሰርቷል፣ ፈጽሟል፣ ተፈጸመ ብሏል። የእግዚአብሔር ስም የተባረከ ይሁን። ስለዚህ እኛ ጻድቃኖች ነን፣ የጸደቅን የእግዚአብሔር ቤተሰቦች ነን። ስለዚህ ነው እግዚአብሔር የሚሰማን፣ አምልኳችንን የሚቀበለው፣ ጸሎታችንን የሚቀበለው። በፊቱ ስንቆም የሚቀበለን ስለ ጸደቅን ነው። ጻድቃኖች ነን። እግዚአብሔር ስላጸደቀን ስሙ የተባረከ ይሁን። ጸድቃችኋል ወገኖቼ። እግዚአብሔር አጽድቋችኋል። በእግዚአብሔር ፊት ተቀባይነት አግኝታችኋል። ሌላው ቅድስና ነው። ቅድስና ከኃጢአት ኃይል በየዕለቱ እየዳንን የምንሄድበት ሂደት ነው። በክርስቶስ ኢየሱስ ስናምን በእኛ ህይወት የጀመረ ግን ደግሞ እየቀጠለ የሚሄድ ነገር ነው። ቅድስና ከኃጢአት ኃይል እየዳንን የምንሄድበት ነው። ድነናል። አሁን እየዳንን ነው። አሜን። በየዕለቱ ከዓለም ክፋት እንድናለን፣ ከዓለም አመጽ እንድናለን። ወገኖቼ የምንኖርበት ዓለም በክፋት የተሞላ ዓለም ነው። ለዚህ ነው መጽሐፍ ቅዱስ ዓለም በክፋት እንደተያዘች እናውቃለን። ዓለም በጨለማ እንደተያዘች ምንሰማው፣ ምናየው፣ ምንመላለስበት ወገኖቼ የምንኖርበት አካባቢ በሙሉ በምን የተያዘ? ስለዚህ በየዕለቱ እንድናለን። አሜን። እንድናለን። ቅድስና ይሄ ነው። በየዕለቱ እግዚአብሔር በዚህ አሰራሩ ከክፋት ያድነናል፣ ከኃጢአት ከርኩሰት ያድነናል። እየዳነን እንሄዳለን። ሌላው ቤዛነት ነው። ይሄ ወገኖቼ ሰሞኑን ስንማር እንደነበረው ክርስቶስ ኢየሱስ ሲመጣ የኛ መዳን ፍጽምና የሚያገኝ የሚጠናቀቅበት አሁን እየተሰራን ነው። ያላለቀ ህይወት ነው። ያላለቀ ነገር ነው በእኛ ውስጥ ያለው ወገኖቼ። መዳናችን በእግዚአብሔር ዘንድ ያለቀ ነው። አሜን። የተፈጸመ ነው። ግን በእኛ ህይወት ሂደታዊ ነው። ጸድቀናል። ከዘላለም የኃጢአት ፍርድ፣ ከሞት ፍርድ ነፃ ሆነናል። ደግሞ እየተቀደስን። ለዚህ ነው አሁን እለት ራሳችንን ለእግዚአብሔር ማቅረብ ያለብን። ለዚህ ነው መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 12 ላይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለማን አቅርቡ ይላል? ለእግዚአብሔር አቅርቡ። ይህንን በርህራሄ ነው የሚጠይቃቸው። ይሄ ደግሞ ለአእምሮ የሚመች አገልግሎታችሁ ነው። ሁልጊዜ ራሳችንን ለእግዚአብሔር እንድናቀርብ፣ እየተቀደስን እየተለወጥን እንድንሄድ። ቤዛነታችን ከኃጢአት ህልውና ሙሉ በሙሉ አንድ ቀን እንድናለን። አሜን። ሙሉ በሙሉ እንድናለን። ይሄ ሊሆን የሚችለው ኢየሱስ ክርስቶስ ሲመጣ ነው። አሜን። ይሄ በትንሣኤ ነው የሚሆነው። ይሄ የሚበሰብሰው አካል የማይበሰብሰውን አካል አንድ ቀን ይለብሳል። ይሄ ይሆናል። የእግዚአብሔር ስም የተባረከ ይሁን። እንግዲህ መመካት የሚገባን በጌታ እንጂ በራሳችን ወይም በአገልግሎታችን ባለን ነገር አይደለም። ስለዚህ የሚመካ ቢኖር በማን? በእግዚአብሔር ይመካ። እነዚህ ቆሮንቶሳውያን የፈጸሟቸውን ስህተት ወደ ኋላ ዘወር ብላችሁ ተመልከቱ። እንግዲህ የሆነ መረጃና ታሪክ ተናግሬ ለማብቃት አይደለም የትምህርቱ ዓላማ።
እነዚህ የቆሮንቶስ ሰዎች ከዚህ እግዚአብሔር ከሰራላቸው ከዳኑበት መዳን ከመመረጣቸው እንዴት ወደ ሌላ ፊታቸውን እንዳዞሩና ወደማይገባ ህይወትና ልምምድ ውስጥ እንዴት እየገቡ እንዳሉ ይህንን ነው ሐዋርያ ጳውሎስ ሊመልሳቸው የሚናገረው። ስለዚህ ወደኛም አሁን ወዳለችው ቤተክርስቲያን መለስ ማለት ያስፈልጋል። የቆሮንቶስ አማኞች በቤተክርስቲያን ውስጥ ችግሮች እንዲፈጠሩ የበኩላቸውን አስተዋጽኦ አድርጓል። አሁንም ልመርቃችሁ ለሁላችን እግዚአብሔር የበረከት ምክንያት ያድርገን፣ የደስታ ምክንያት ያድርገን። እግዚአብሔር የመለያየት ምክንያት ወገኖቼ እንዳንሆን መጠንቀቅ አለብን እና የውድቀት የጥፋት እነዚህ የቆሮንቶስ አማኞች የመለያየት ምክንያት ነው የሆኑት፣ የከፉ ነገር ምክንያት ነው የሆኑት እና ከዚህ እንዲወጡና እንዲመለሱ ነው የሚናገረው። ጥሪያቸውን የመጡበትን ሁኔታ እንደገና እንዲያስቡ ነው። እነዚህ የቆሮንቶስ አማኞች ጥሪያቸውን የሚመጥን ኑሮ መኖር አቁሞ ነበር። የተጠሩበት ጥሪ ያለ እነሱ ደግሞ ከዚያ ወርደው ማይገባ ነገር ውስጥ ነው የገቡት። ይከተሉት የነበረው ደግሞ የዓለምን ስርዓትና ዘይቤ በዓለም ያለውን ነገር ሁሉ አምጥተው ቤተክርስቲያን ውስጥ ይለማመዱት ፕራክቲስ ያደርጉት ነበር። መጠራታቸውን ችላ ብለው ነበር፣ ዘንግተው ነበር እንዴት እግዚአብሔር እንደጠራቸው ቡድንተኞች በመሆን የተከፋፈሉበት ሁኔታ ነበር። የእግዚአብሔርን ጸጋ ከፍ ከማድረግ ይልቅ ከማላቅ ይልቅ እግዚአብሔርን ከፍ ከማድረግ ይልቅ ሰዎችን ከፍ ያደርጉ ነበር። የተለያዩ አገልጋዮችን ያልቁ ነበር። ወገኖቼ እኛም ዛሬ ህይወታችንን ማየት አለብን፣ ቤተክርስቲያንን ማየት አለብን። በዚህ ዘመን ያለች ቤተክርስቲያን ምን ትመስላለች? እግዚአብሔር አምላክ ይርዳን። ስለዚህ የተጠራንበትን እናስብ። ወደ ኋላ እንዴት እግዚአብሔር እንደጠራን፣ እግዚአብሔር ለምን እንደጠራን፣ ለምን ዓላማ እንደጠራን፣ እግዚአብሔር በክርስቶስ ኢየሱስ ሲያድነን የሰጠን መንፈሳዊ ስፍራ አለ፣ ልንኖር ልንመላለስበት የሚገባ የጽድቅ የቅድስና ህይወት አለ። ወደዚያ እንድንመለስ እግዚአብሔር አምላክ ይርዳን።